ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲያላችሁ እሞኝላችኋለሁ። በሲስ ዝጎንዱሉ ወራች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በተስና አጋው ብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣነው ሱፐር ዜና ሞላ ዓለም በጉጉት ሲጠብቀው የሰላም ተስፋ የድርድር ውጤትና አፍ መካፈት ጉዳይ ነው። እንግዲህ በእርግጥም በኢራንና በአሜሪካ መካከል የሚደረገው ድርድር እጅግ በጣም ተስፋ ሰጪ መሆኑን የሲኤንኤንም የፎክስ ኒውስም የአግዚዮስም ዓለም አቀፍ ሚዲያዎች በሙሉ በትክክል መረጃ አግኝተናል። አሜሪካና ኢራን ድርድር ላይ ሊደርሱ ጫፍ ላይ ደርሰዋል ብለው ትናንትና ቀኑን ሙሉ ሌሊትን ሙሉ ሲዘግቡ ነው ያደሩት። ችግሩ ምንድነው? የትራምፕ ክፍታፍነት ነው። ችግሩ ይሄን ሰውየው ክፍታፍ ስለሆነ ደና ድርድሮች ሄደው ሰላሞች ንግግሮች ሄደው ጫፍ ሲደርሱ ወጥቶ አፉን ይከፍታል። በዚህ ኢራኖች ይቆጡና ይናደዱና ዝም በል እባክህ ከፈለክ እንዋጋ ይላሉ። መልሶ ወደ ጦርነት አዙሪት ይገባሉ እንጂ በእርግጥም ትናንትና የሲኤንኤን ፎክስ ኒውስም የአልጀዚራም የምንጮቻቸውና ዜናቸው ትክክል ነው። ድርድር ላይ ተደርሷል። በጣም ተስፋ ሰጪ ነገር አለ። ችግሩ ሰውየው ልክ የኢራን ከፍተኛ ጄኔራል እንደተናገሩት መሐሰን ራዛኢ እንደዚህ ናል። ትናንትና ይሄ አሜሪካኖቹ የሚመሩት በአይምሮ በሽታ የተጠቃ በሽተኛና የስነ ምግባር ጉድለት ያለበት ሰው ስለሆነ ምንም ነው ያሉት። አንዱም የአይምሮ በሽታ ተጠቅቷል፣ አንዱም ደግሞ እንደገና የስነ ምግባር ጉድለትና ብልሽት አለበት። እና እነዚህ ሰዎች እኛ እናምንም ማታለያ ነው። እኛን ለማጥቃትና ለማዘናገት ድንገት ለማውደም የሚደረግ ማዘናጊያ ነው። እና እኛ 24 ሰዓት በተጠንቀቅ ነው ያለነው። በእርግጥ ትራምፕ ቻይና ይሄዳሉ። በ14 እና በ15 ከፊት ለፊታችን ባለው ወደ ቻይና ይገባሉ። በፈረንጆች ግንቦት ሜይ 14 እና 15 ማለት ነው። እና የዛን ጊዜ ቻይና ሲገባ ይሄን ጦርነት ጨርሶ ድርድር ተደርጎ ቻይና የጀግና አቀባበል እንድታደርግለትና ከዛ በኋላ አዲስ ምስል አዲስ ጀብዱ ለማሳየት ነው ለዓለም እየሞከረች ያለችው አሜሪካ። የትራምፕ ትልቁ ጉጉት ቻይና ከመሄዱ በፊት ይሄን ጦርነት ዘግቶ ፋይሉን ጨርሰው ወደ የተዘጋው ዶሴ ወደ መዝገብ ቤት ተሞልሰው የቻይና ጉዞ የጀግና አቀባበል እንዲደረግለት ሞቅ ደመቅ ሾብረቅረቅ ያለና የትራምፕን ክብር ሊያስቀጥል ወደሚችል አቀባበል እንዲደረግለት ነው የፈለገው። እውነታው ግን ያ አይደለም። እውነታው ዓለም ተረድቷል። እንደ ሐሞት የመረረ ሽንፈት አሜሪካ እንደተጎነጨች ዓለም አውቋል። በዚህ ብስጭት ነው በቀን ውስጥ 40 ጊዜ ሐሳባቸውን የሚቀይሩት። ይሄን የመሰለ ከባድ ሰቅጣጭ ውርደት ስላለ ገዝፎ ለመታየት ልክ እንደ ድሮ እኛ በኢራን ተሸንፈን አይደለም የሚለውን ሐሳብ ለመንገር ነው ሁሉ 40 ጊዜ ሐሳብ የሚቀይሩት እንጂ ድርድሩ ትክክል ነው። የአግዚዮስም ሲኤንኤንም ፎክስ ኒውስም ብሉምበርግም መረጃ አለን ከምንጩ። እንደምታውቁት የአሁኑ ድርድር በሚስጥር ነው እየተደረገ ያለ። የአሜሪካን ሽንፈትና ውርደት ለመሸፋፈን ሲባል የድርድር ከዚህ በፊት በግልጽ ለመነገር በተሞከረ ቁጥር ዓለም በሙሉ መሳቂያ መሳለቂያ እያደረገ ስለሆነ የትራምፕንና የኔታንያሁን አስተዳደር፣ ስለዚህ ይህን ነገር በሚስጥር እናድርገው። በእርግጥ አንዳንድ ነገሮች ይፋ ይሆናሉ፣ አንዳንድ ነገሮች አሁንም ወደፊትም በሚስጥር ይቀጥላሉ። በተለይ የትራምፕ አስተዳደር እስካለ ድረስ ሲወርድ ራሳቸው ያወጡታል እና ይሄ ጦርነት ነው? ይሄ ድርድርም ሆነ ጦርነቱ መንደርቴ ነገር ነው። ጦርነቱም ድርድሩም መንደርቴ ነገር ነው። አሉባልታ ይበዛዋል፣ መካካድ ይበዛዋል፣ ውሸት ይበዛል። እውነቱን ለመናገር በዓለም አቀፍ ደረጃ ያሉ ግዙፍ ሀገራት የሚያደርጉት ጦርነትም ሆነ ድርድር አይመስልም። ክህደት፣ በደቂቃ ክህደት፣ በደቂቃ አፍ መካፈት፣ በደቂቃ በጣም የሚጎርም ነው። ደግነቱ ሰዎቹ ኢራናውያን ስለሆነ ማንንም አያምኑ፣ ሰማያንም ምድሩንም አያምኑ፣ አውሮፓንም አሜሪካንም ራስ ቻይናንም ራሽያንም አያምኑ። ጥሩ ወዳጅ ናቸው። የሚያምኑት ራሳቸውና ራሳቸውን ብቻ ነው። ወጥተው በተደጋጋሚ ተናግረዋል። እኛ ከራሳችን በቀር ማንንም አናምንም ነው ያሉት። ማንንም አያምኑም። እንኳን የትራምፕን መዘላበድ በቀን ጊዜ 40 ጊዜ እየወጣ እባክህ ዓለም አሜሪካ እንደ ድሮዋ ታላቅ ነች፣ የፈለገችን የምትደፈጥጥ ነች፣ ፍሩን፣ አክብሩን። አሁን ከዚህ ድርድር አሜሪካ የምትፈልገው ትልቁ ነጥብ ዓለም ፍራን፣ አክብረን፣ እንዳትንቀን አደራ። ኢራንን ተመልክተው ሌላው ዓለም እየናቃቸው ስለሆነ አደራ አትናቁን። እኛ ኢራንን
የኒኩለር ትጥቋን አስፈትተን አንበርክከን ዶፍጥጠን ነው ወደዚህ ድርድር ያመጣ ነው። እባካችሁ ተወረዱልን። በግድ ነው እንዴ? በግድ ነው ወይ? ይሄንን ሐሳብ በዓለም ላይ የምትጭኑት በግድ ነው ወይ ነው ጥያቄ። እና አውሮፓኖቹ እንዳልኳችሁ ሚስቱ ትታው እንደሄደች ጅል ፍቅረኛ እያለቀሱ ነው ያሉት በአሜሪካ ጉዳይ እያለቀሱ ነው። ትተው ሊተዋት በቃ ናፍቆቷ ጎላቻል። በዚህ እቺ የተቋረፉባት 15 ቀን በእውነት እኮ ነው የምላቸው። አሁን ፈረንሳይ ትናንትና የጦር መርከብ ይዛ ወደ ሆርሙዝ ሰርጥ መጣች፣ ኢራንን ልትዋጋ ማለት። ለምን ጨክኑ? አይጨክኑም። በሁለት እግራቸው መቆም አይችልም በፍጹም። ያው ኢኮኖሚያዊ የበላይነት ስላላት ነው። በእርግጥ አሜሪካ ከፍተኛውን ኢኮኖሚያዊ የበላይነት ስላላት ግድ የአውሮፓ መሪዎች ደግሞ ተንዘልዞላ ምንድና ተንከርፍፈው ስላሉ ስራ ስለማይሰሩ በሰል ያለ ፖለቲካ በሴራም ይሁን በበጎም ይሁን እንደ አሜሪካኖቹ ስለማይሄዱ የግድ ማሽርጉድ ግዴታ ስላለባቸው ነው። አሁን ፈረንሳይ ባለቀ ሰዓት ድርድሩ አብቅቷል፣ የሰላም ጮራ በዓለም ሊፈካ ነው ብለው ዓለም አቀፍ ሚዲያዎች በሚዘግቡበት ሰዓት ፈረንሳይ የጦር መርከብ ወደ ሆርሙዝ ሰርጥ የላከችው ለማሽርጉድ ያክል ነው እና የአሜሪካን አንጀት ለማባባት ነው። ነገር ግን አሜሪካ ፖለቲከኞች እንደዚህ አይደሉም። በጥቅማቸው ላይ ከመጣ ደፍጥጣው ነው የሚሄዱት። እና እኔ የሚያስደንቀኝ የኢራኖቹ ጥንቃቄ ነው። ትናንትና ምንድን ያልኳቸው ኢራኖቹ ለመቼም እንቅልፍ አይተኙም። ከድርድሩ በኋላ ከተፈራረሙባት ደቂቃ ጀምሮ አሜሪካኖቹም ሆነ እስራኤሎቹ በኢራን ፖለቲካ ውስጥ መከፋፈል እና ወደ እርስ በርስ ግጭት ሊወስዳቸው የሚችለውን ነገር 24 ሰዓት ይሰራሉ። ብታምንም ባታምኑ መሪዎቻቸውን ለመግደል 24 ሰዓት ይሰራሉ። ይገላሉ፣ ያሾፍራሉ። የለንበትም ነው የሚሉት። የለንበት እኛ አልሶማ ነው እውነት የለንበትም ነው የሚሉት። ይህንን ምክንያት አርጋ ደግሞ ኢራን ወደ ነበረው ጦርነት አትመለስም። መቼም አንድ ሰው ተገደለ፣ አንድ ኒኩለር ሳይንቲስት ተገደለብኝ፣ አንድ መሪ ተገደለብኝ ብላ ወደ ግጭት አትሄድም። ያው መሀል ላይ ወሳኝ ሰዎችን እየገደሉ እያሸበሩ እያመሰቃቀሉና ወደ እርስ በርስ መፋጠጥ እያስገቡ ይቀጥላሉ። ለዚህ ኢራኖቹ ዝግጁዎች ነን። እንቅልፍም የለንም ነው ያሉት። እንቅልፍም የለንም እኛም ዝግጁዎች ነን በዚህ ጉዳይ ነው ያሉት። እንደተባለው እንግዲህ ድርድሩ ጥሩ እየተካሄደ ነው። ጥሩ የሰላም ተስፋና ጮራ እየታየ ነው። ነገር ግን አሁን ትልቁ የአሜሪካ ጭንቀት ዓለም ኢራንን ተከትሎ ይንቀኝ ይሆን ወይ? ከዚህ በኋላ የሚመጡ ጠላቶች እንደ ኢራን ያንጓጥጡኝ ይሆን ወይ? ያጠቁኝ ይሆን ወይ? መንገዳቸው እንደዛ ሊሆን ይችላል። በጣም እውነትም ስታስቡት በአሜሪካ ቦታው ናችሁ የሆነ የሚያስጠላ ነገር አለው። ነገር እውነቱ ለመነጋገር ለምን ለቻይናና ራሽያን አንድ ጊዜ ደፈጥጣ ለምትል አገር በኢራን እጅ ተደፍጥጣ ተቆንጥጣ ተንበርክካ ከጨዋታ ሜዳ ውጭ እንድትሆን መደረጉ በጣም የሚያስገርምም የሚያስደንቅም ጉዳይ ነው። ግን ይሄ እውነታው ነው። አዲሱ እውነት ይሄ ነው። ኒው ኖርማል የምንለው አይነት ነገር እና ይሄን መቀበል በጣም ከብዷል በአሜሪካ ፖለቲካ ውስጥ። ግን ምንም አማራጭ የለም። ራስን ለማዳን አውሮፓን፣ ዓለምን፣ አሜሪካን ካለው ውድቀት አፍሪካ ወድቋል። መጀመሪያው ችግር የለም። የአፍሪካና የአዚ አረቦቹ ጉዳይ ምንም አያሳስበው። ሁለቱ ያበቃቃላቸው ጉዳይ ነው። አልሞት ባይ ተጋዳይ እንደ አሉ እነዚህ ድንክ ውሾች አለ በየሰፈራ እንደዛ አይነት ነገር አንዳንድ አረባዎቹ እንደዛ ነው የሚሞክሩት ነገር አለ ሆ ሚላሉ በቃ እችን የኔን እጅ ነው የሚያክሉት እና እንዲህ ሲጮሁ በቃ ጉድ ነው የምትሉት። እንደዛ ያለ አይካሄድ ነው። ምንም የሚያመጡት ነገር ሊከስች አሁን ኤሚሬትስ ድንፋታ እውነት ነው የምላቸው የጎባጣ አሽከራ አጎንብሶ ይሄዳል የሚባለው ኤሚሬትስ ላይ ነው የምታየው። የጎባጣ አሽከራ አጎንብሶ ይሄዳል። አሜሪካኖቹ እየፈሩ እየተቡ የሚፈረጥጡትን ጦርነት ኤሚሬትስ እዛው ኢራን አፍንጫ ስር ሆነ እዛ ሆና ያዝኙ ልቆቁኝ እያለች ነው። ኢራን ደግሞ ወየውልሽ ውርዱ ከራስሽ። አሁን ሌሎቹ እንዳልኳችሁ እነ ባህሬን፣ እነ ኳታር፣ እነ ኦማን ይሄ ነገር ከመጋረጃ በስተጀርባ ኢራንን ለማስታገስ እየሞከሩ ይመስለኛል። የኔ ግምቴ ነው። ስለዚህ ለነሱ የታሰበውን ሚሳኤል ኤሚሬትስን እናጉርሳት ወይ የሚል ነው እና በተቻለ አቅም ከመጋረጃው በስተጀርባ ኢራኖቹ ጠላቶቻቸውን የቀነሱ ይመስለኛል። የተቀነሱ ጠላቶች ሚሳኤል ደግሞ ወደ ግምጃ ቤት አይገባም፣ ለሚፈልገው አካል እናጎርሰዋለን የሚል አይነት እንድምታ ያለው እንቅስቃሴ እያደረግ ነው። ኤኒዌይስ ይሄን ሐሳብ ነው። ሐሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። በያላችሁበት ይሞቻችሁ። ወዳችኋለሁ። ፒስ